የእንቁላል ምርት በሁለት እጥፍ እንዲጨምርላችሁ ከፈለጋችሁ ዛሬ በዋነኝነት ቁልፍ ጉዳዮች እንመለከታለን። እነዚህ ነገሮች ካስተካከላችሁ ምናልባትም ከሁለትና ከሶስት ቀናት በኋላ ሙሉ በሙሉ ለውጥ የሚታይበት ነው። ዛሬ ቁልፍ የሚባሉ ጉዳዮችን ነው ማሳያችሁ። በተለይም አሁን ያሉ ዶሮ አርቢዎች ብዙዎቹ የሚሰቃዩት እንቁላል ምርት በመቀነሳቸው ነው። ዶሮቹ ይጥላሉ በተባለበት ደረጃ ሲጥሉ አይታይም። ስለዚህ ከዚህ ጋር ተያይዞ ብዙ ሰዎች ቻሌንጅ እያደረጋቸው ወይም ደግሞ ብዙ ሰዎች እየተፈተኑ ነው ያሉት በእንቁላል ምርት መቀነስ፣ በገቢ ማጣት ጉዳይ ማለት ነው። ምን ያክል እንቁላል እየሰበሰባችሁ ነው? አሁን ከ1600 500 400 700 ይሄንን መጠኑን ከፍ ለማድረግ ነው። ዶሮቻችን እንግዲህ 1000 ዶሮች ቢገቡ በወጣትነት ዘመናቸው እንግዲህ ይጥላሉ ተብለን የምንጠብቀው እኛም ደግሞ ውጤታማ የሚያደርገን በትንሹ 900 እንቁላል ነው። 900 እንቁላል ከ1000 ዶሮ ምናልባት እነዚህን ጉዳዮች ብታስተካክሉ 920 እና 930 እንቁላል የመሰብሰባችሁ እድል በጣም ሰፊ ነው። በተለይ ወጣት ዶሮች ካላችሁና ጥሩ ዝርያን የመረጣችሁ ከሆነ ማለት ነው። ዛሬ የምንመለከተው እንግዲህ የእንቁላል ምርትን እንዴት እንጨምራለን፣ ምን እናስተካክል የሚለው ባጭሩ ልግለጽላችሁ። ከመጀመሪያ በፊት ግን ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቻናሉን ደግሞ አዲስ ከሆናችሁ በጣም ይጠቅማችኋል ብዬ አስባለሁ። በተለይ በዶሮ እርባታ ላይ የምትሰማሩ ከሆነ 108ኛ ዙር ስልጠናችን ሰኞ ይጀምራል። መመዝገብ ትችላላችሁ። በተግባር የምናይበት ነው። ለጀማሪ ዶሮ አርቢ እጅግ በጣም ጥሩ የሚያሰኝ አይነት ደረጃውን ሰቅለ ነው ጀማሪ ዶሮ አርቢ እንግዲህ ጀማሪ የማይመስልበትን አይነት ስልጠና አዘጋጅተናል። እጅግ በልምድ በእውቀት የተደገፈ አይነት ስልጠናዎችን እየሰጠን እዚህ ደርሰናል። የተሻለ ስልጠናን የምትፈልጉ ካላችሁና በዶሮ እርባታ ላይ ስኬታማ ስራ መስራት የምትፈልጉ ካላችሁ ችግሮችን የወደፊት የሚከሰቱባችሁን ችግሮች ዛሬ ላይ አውቃችሁ ብትገቡ በጣም የተሻለ ነው። ወደ ጉዳይ የመጣውላችሁ የመጀመሪያው በጣም ዝም ብሎ ወይም ደግሞ በጣም በድብቅ አይነት መንገድ ወይም ደግሞ ሌሎቹ የሚጠሩበት አይነት ቋንቋ ሳይለንት ኪለር ይሉታል። ሳይለንት ኪለር አታውቁትም። ይሄ ነገር እንቁላል ይቀንሳል ወይ የሚለውን እንኳን ላታውቁት ትችላላችሁ። የመጀመሪያው ስትረስ ነው። ስትረስ እንግዲህ በተደጋጋሚ በኔም ቪዲዮ በተደጋጋሚ ነው መገልጻቸው። ነገር ግን ምንድነው በስንት ይከፈላል ወይስ ምንድናቸው የሚለውን ሰርቼ ማቅ አይመስለኝም። ምናልባት ግን ያልሰማችሁም ካላችሁ ይሄ ቪዲዮ በጣም ጠቃሚ ነው። የመጀመሪያው እንግዲህ ሙቀት ነው። ሙቀት በጣም በትንሹ ጎዳ ከተባለ እንቁላል ምርት ይቀንሳል። በጣም ሲጎዳ ግን ዶሮ ይገላል። ስለዚህ አንዳንድ ፋርሞች ላይ በተለይ ሞቃታማ አካባቢ የሚሰሩ ሰዎች ላይ ተዝለፍልፈው ዶሮዎች ይወድቁና መነሳት ያቅታቸዋል። ስለዚህ ከዛ ጋር ተያይዞ ድንገተኛ የሆነ ሞት እንዲከሰት ያደርጋል ማለት ነው። ይሄ በጣም ከባዱ የምንለው ነው። እንግዲህ ዶሮቻችን በጣም ተስማሚ የምንለው የሙቀት መጠን አለ ቤት ውስጥ በተለይ እስከ 26 ዲግሪ ሴልሺየስ ለዶሮቻችን በጣም ስፔሻል በሚባል አይነት ሁኔታ የሚያስፈልጋቸው አይነት የሙቀት መጠን ነው። በቃ ፐርፌክት የሚባል ማለት ነው። ያው መጨመር መቀነሱ እንደተጠበቀ ሆኖ ነገር ግን በቃ ዶሮዎች ቢሰጣቸው በጣም ደስ የሚላቸው አይነት የሚስማማቸው አይነት የሙቀት መጠን 26 ዲግሪ ሴልሺየስ ነው። ከአንድ በታች መውረድ የለበትም። ከ30 በላይ ከፍ ማለት የለበትም። ከ30 በላይ መስራት የለባችሁም ወይም ደግሞ እዛ አካባቢ ላይ መስራት የለባችሁም ሳይሆን ማኔጅመንታችን ሙሉ በሙሉ ዴይሊ አክቲቪቲው፣ ቤት አሰራራችን፣ ዝርያ መረጣችን፣ ሙሉ አደረጃጀታችን የተለየ ነው የሚሆነው። ልክ አሁን እንደምናያቸው አይነት እርባታዎች አይሆኑም ማለት ነው። ከዚህ ጋር ተያይዞ ይሄንን ከሂት ስትረስ ጋር ተያይዞ አነሳውላችሁ። ምናልባት ይሄ ቀጥተኛ ጫና የሚያደርገው በተለይ ደግሞ በትንሹ ጎዳ ምርት ቀነሰ ስላችሁ ቀጥተኛ ጥቃት የሚፈጽመው ሜታቦሊክ ስትረስ ይፈጥራል ወይም ደግሞ የስርዓተ ዑደታቸውን ያናጋል። ከዚህ ጋር ተያይዞ የእንቁላል ምርት ይቀንሳል ማለት ነው። ሌላው ደግሞ ሙቀት አያስፈልግም ስንል በቅዝቃዜ ደግሞ እንዳንይዛቸው ይሄም የቅዝቃዜ ስትረስ ወይም ደግሞ ኮልድ ስትረስ የምንለው አለ። ይሄ እንግዲህ ከሙቀት በጣም የተሻለ ነው። ሞቃታማ ቦታ ካሉት በጣም የተሻለ የሆነ ጥቅም አለው ባይባልም ግን ይሻላል ከሙቀቱ ማለት ነው። ከዚህ በተጨማሪ ደግሞ ሁለቱንም ደግሞ ያማከለ ነገር ልንገራችሁ። ቤታችሁ በጣም አቧራማ የሚሆን ከሆነ ወይም ደግሞ በጣም ዶሮቻችን መተንፈስ እስኪቸግራቸው ድረስ ይሄ መተንፈስ አለመቻል ወይም ደግሞ የዚህ የመተንፈሻ አካል ችግር ወይም ደግሞ ኢንፌክሽኖች የሚፈጠር የአሞኒያ ስትረስ የምንለው ማለት ነው ባጭሩ። የአሞኒያ ስትረስ ካለባቸው ወይም ደግሞ እናንተ ስትገቡ መጥፎ አይነት ሽታ የሚሸት ከሆነ ይሄ ዶሮቻችንን ቀጥታ እንቁላል ምርት እንዲቀንሱ ከሚያደርጋቸው፣ ስለዚህ ጥሩ የአየር ዝውውር ይፈልጋሉ። ይሄ የተንሳፈፈው ብናኝ ሊወገድ ይገባል ማለት ነው። ዶሮቻችሁ እንደነዚህ አይነት ጉዳዮች ውስጥ ተጠቅተዋል ብላችሁ ካሰባችሁ ያለቅሳሉ፣ ያንኮራፋሉ። ሁለቱ ካለ አሞኒያ ችግር ቤት ውስጥ አለ ማለት ነው። ፈጥኖ ማስተካከል ያስፈልጋል። አሁን እስካሁን ያየነው ስለ ስትረስ ብቻ ነው። ሌላው ግን ከመኖ ጉዳይ ጋር ተያይዞ ወይም ደግሞ ያልተመጣጠነ መኖ መስጠት። ሁላችንም እንግዲህ አሁን በእርባታ ላይ ያላችሁ ሰዎች እየገዛችሁ ነው የምትጠቀሙት ወይም ደግሞ መኖ ፋብሪካዎች የሚያመርቷቸውን መኖች እየገዙ ነው። በትክክል እዛ መኖ ውስጥ ምን አለ ምን የለም ድርጅቱ ብቻ ነው የሚያውቀው፣ እኛ የምናውቀው ጉዳይ የለም። ስለዚህ ከዚህ ጋር ተያይዞ ዶሮቻችን ምናልባት ዶሮቻችን በኒውትሪሽናል ስትረስ ሊጠቁ ይችላሉ። ማግኘት ያለባቸውን ያክል ንጥረ ነገር አያገኙም። በተለይ ደግሞ በመኖ ውስጥ ውድ የሚባለው አኩሪ አተር ነው ወይም ደግሞ ፕሮቲንን ይተካል። ይሄ ፕሮቲን ወይም ደግሞ ትሩ ፕሮቲን በመኖ ውስጥ መገኘት ያለበት በትንሹ 16% ነው።
ተለቅ ካለና በጣም ወጣት ከሆኑ እስከ 18% ከፍ ሊል ይችላል። ስለዚህ ምናልባት አሁን እየሰጣችሁ ያላችሁት በቆሎ፣ ፍሩሽካ ወይም ደግሞ ይሄ የኪችን ቤቶች ትርፍራፊ ምናምን የቀረ መኖ እንደዚህ አይነት የወረደ መኖ እየሰጣችሁ ካላችሁ ዶሮቻችሁ ሊጥሉ የሚችሉበት አጋጣሚውን አያገኙም። ያ ማለት ለምሳሌ በቀጥታ ፕሮቲን ማለት የእንቁላል ክብደትን ከሚወስኑ ነገሮች ውስጥ የሚጠቀስ ነው። ኢነርጂ ማለት ደግሞ የእንቁላሉን ብዛት የሚቆጣጠር ነው። ስለዚህ እንቁላሉ ቢጣልም እንኳን ትንንሽ አይነት እንቁላል ማርኬት ላይ የማይፈለግ አይነት እንቁላልን ሊጥሉላችሁ ይችላሉ። ይሄ ማለት ከዚህ ጋር ተያይዞ ግን የአልቡመን የምንለው ወይም ደግሞ ዮክ የምንለው አለ። ይሄ አስኳልንና ጄል ነገር አለው አይደለም? እዚያው እንቁላል ውስጥ ፈሳሽ ነገር አለ፣ ውሃማ ነገር አለ። እነሱ ሁለቱን ይቆጣጠራል ማለት ነው፣ የፕሮቲን መጠን። ስለዚህ ከዚህ ጋር ተያይዞ በማንኛውም ሁኔታ የፕሮቲን ማነስ ሊከሰት አይገባም። ሌላኛው ልብ የማንላቸው ጉዳዮች ውስጥ የውሃ እጥረት ነው። የውሃ እጥረት ከምናስበው በላይ ዶሮዎችን ይጎዳል። የውሃ እጥረት የምንለው ምናልባት ውሃ ይሄ ሁሉ ጊዜ ጠጥተዋል ዛሬ ቢቀርባቸው ብለን ልናስብ እንችላለን። ወይም ደግሞ እጥረት ተፈጥሮባችሁ ጠፍቶ ሊሆን ይችላል። ሰዓቱን አዛብታችሁ ሰጥታችሁ ሊሆን ይችላል። ዶሮዎች በጣም የሚፈልጉባቸው ሰዓቶች አሉ፣ ውሃን በደንብ የሚጠጡበትና የሚያስፈልጋቸው ሰዓት። ይህንን ሌላ ቪዲዮ ሰራላችኋለሁ ሰዓቶቹን ጠቅሼ ማለት ነው። ነገር ግን ደግሞ የውሃ እጥረት ሊኖር አይገባም ነው። በአጠቃላይ በትንሹ ለ12 ሰዓት ያክል የውሃ እጥረት ቢኖር ለማገገም ከዛ የውሃ እጥረት ወይም ደግሞ ከተጎዱበት ጉዳታቸው ለማገገም 1 ሳምንት ይፈልጋሉ። ይሄን ያክል ይጎዷቸዋል። 1 ሳምንት ሙሉ 12 ሰዓት ወይም ደግሞ ለግማሽ ቀን ያሳጣቻቸው ውሃ ወይም ደግሞ ለምሳሌ ግማሽ ቀን አጥተው ሊሆን ይችላል፣ ሌሊቱ ሙሉ ሳይገባላቸው ቀርቶ ሊሆን ይችላል፣ ጠዋት መግባት ያለበት ብቻ በሆነ አይነት መንገድ ለ12 ሰዓት ያክል እጥረት ቢከሰት ለሳምንት ያክል ይቀጧቸዋል ማለት ነው። ስለዚህ ይህንን ጥንቃቄ ማድረጉ እጅግ የተሻለ ነው የሚሆነው። ከዚህ በተጨማሪ እንደው ሳታውቁት እርጥበት የነካባችሁ መኖ ወይም ደግሞ ሻጋታ አይነት መኖ፣ ሽታ ያለው መኖ ሰታችሁ ከሆነ ቶክሲክ ነው የሚሆነው ለነሱ። ወይም ደግሞ አፍላቶክሲን የምንላቸው አይነት ንጥረ ነገሮች ዶሮቻችሁ ሙሉ በሙሉ ይጎዷቸዋል። በተለይ ደግሞ ከዚህ ከአንጀት ጋር ተያይዞ የሚነሱ አይነት በሽታዎች ሰፊ ናቸው። ከዚህ ጋር ተያይዞ ዶሮቻችሁ በበሽታ ሊጠቁ የሚችሉበት ሁኔታ አለ። ሙሉ በሙሉ ዶሮቻችን እንግዲህ በእንደዚህ አይነት ሁኔታ ተጠቅተው ወይም ደግሞ እንደዚህ በሻጋታማ ወይም ደግሞ በዚህ በቶክሲክ ነገሮች ተጠቅተው ምልክት እንዲያሳዩ መጠበቅ የለብንም። ምናልባት በስትረስ ጭምቅ ብለው ወይም ኩርምት ብለው ሊጠበቁ ይችላሉ። መብላት ያለባቸውን ላይበሉ ይችላሉ። ተመግበው ወደ ሰውነት የመቀየር አቅማቸው፣ ተመግበው ወደ እንቁላል የመቀየር አቅማቸው የተዳከመ ነው የሚሆነው። ስለዚህ ሙሉ በሙሉ ማድረግ ያለብን ነገር እርጥበት የነካው ወይም ሻጋታ የሌለው ነገር መስጠት። ሌላው አንዳንድ ቤቶች ላይ ስገባ የማየው ነገር ምንድነው? ፓርቲሽን ተከፋፍሎ ታያላችሁ። አንድ ቤት ውስጥ ወደ 5፣ 6፣ 7 ቦታ እንደዚህ ክፍልፍል አድርገው በቃ ለብቻቸው ይሆኑ እንደዚህ ጥሩ ነው ላያያዝ ይመቻል ብለው በጣም ብዙ ፓርቲሽን ያደርጋሉ። ይሄ ማለት እንግዲህ ዶሮዎቻችን ተፈጥሯቸውን መረዳት ያስፈልጋል። ይሄ እንግዲህ በመንጋ ከሚኖሩ አይነት የወፍ ዝርያዎች ውስጥ የሚመደቡ ናቸው እነዚህ ዶሮዎች የምንላቸው። ስለዚህ እነዚህ ሶሻል ላይፎችን የተማሩ ናቸው ወይም ደግሞ አንድ ላይ የመንጋ ኑሮ የተማሩ ናቸውና መነጣጠሉ ዶሮቻችን ላይ ተጨማሪ የሆነ የእንቁላል ምርት መቀነስን ስለሚያመጣ ይህንን ባታደርጉ፣ ቤታችሁ ወጥ ይሁን። ሰራተኛ መጨመር ሊጠበቅባችሁ ይችላል። አያያዛችሁን፣ ሰዓታችሁን እየመደባችሁ መቼ ድንገተኛ ነገር ሊፈጠር ይችላል የሚለውን ነገር ከግምት ውስጥ አስገብታችሁ ዴይሊ አክቲቪቲያችሁን ሰዓቱን ብቻ ማስተካከልና ሰራተኛ ጨምሮ ስራውን በአግባቡ መስራት ነው የሚሻለው እንጂ ፓርቲሽን በፓርቲሽን አድርጋችሁ ቤቱን በጣም አስቸጋሪ ነው የሚሆነው ለዶሮዎች። የዚህ ተቃራኒ ደግሞ የቦታ ጥበት ካለ ይህም እንቁላል ምርት ከሚቀንሱት ጉዳዮች ውስጥ የሚጠቀስ ነው። ሌላው በዋናነት ልብ የማንለው ዶሮ አርቢዎች ምንድነው ዶሮቻችን ሞልት ሲያደርጉ ወይም ደግሞ ላባ ሲያራግፉ፣ ይሄ ዶሮቻችን እንቁላል ምርት ቀጥ ከሚያደርጉ ነገሮች ውስጥ የሚጠቀስ ነው። ስለዚህ ሁለት ምርጫ አላችሁ፣ ሳሳጥርላችሁ ማለት ነው። ዶሮቻችን ላባቸውን ሲያራግፉ ሁለት ነገር ልታስቡ ይገባል እንደ መፍትሄ ማለት ነው። አንደኛው ጥሩ መኖ መጠቀምና ቶሎ ሞልታቸውን እንዲመልሱ ማድረግ። ሁለተኛ ሁለት ነገር ለማስኬድ ከፈለጋችሁ ደግሞ ለምሳሌ ዶሮቻችን ሞልት በሚያደርጉበት ሰዓት እንቁላል አይጥሉም ካልን ሞልታቸውን ሞልት ካደረጉ በኋላ ሞልት ማለት ላባ ማራገፍ ነው። እንደገና መተካት ሂደቱን ማፋጠንና ጎን ለጎን እየተኩ ደግሞ እንቁላል ምርቱን ለማስቀጠል እጅግ በጣም ከፍተኛ የሆነ በፕሮቲን የበለጸገ ምግብ ያስፈልጋቸዋል። ይህንን ቢያንስ በትንሹ ለ1 ሳምንት ያክል ብሰጧቸው በአንድ ጊዜ እንዲተኮሱ ያደርጋቸዋል። ወይም ደግሞ ዶሮቻቸው ሁለቱን ጉዳዮች እኩል እንዲሄዱ ያደርጋቸዋል። ያ ማለት እንቁላል ምርት ቀንሰው ነበረ፣ እንቁላል ምርታቸው ይቀጥላል፣ ላባቸው ደግሞ እየተተካ በፍጥነቱ በጣም ይጨምራል። ያ ማለት በዋነኝነት ላባ ለመተካት እንደ ግብአት የምንጠቀመው ፕሮቲን ነው። ስለዚህ ይሄ ከግምት ውስጥ እንዲገባ ያስፈልጋል ማለት ነው። ሌላው ዶሮቻችሁ ላይ ምናልባት ኢኮ ፓራሳይት ተጠቅተው ከነበረ በኢንተርናልም ኤክስተርናል ፓራሳይት ተጠቅተው ከነበረ ለምሳሌ ቁንጫ፣ ቅማል፣ ቅንቅን ካለባቸው እረፍት የሚነሱ ነገሮች ናቸው እነዚህ። ቀንም ሌሊትም ዶሮቻችን እንግዲህ ራሳቸውን እየፈተሉ እየጎረጎሩ ወይም ደግሞ እየበተኑ ላባዎቻቸውን እየነቃቀሉ እንዲቆዩ ከሚያደርጋቸው ነገሮች ውስጥ የሚጠቀስ ነው። ስለዚህ ይህንን ነገር ማስወገድ ያስፈልጋል። ኢንተርናልም ኤክስተርናል ፓራሳይት መኖር የለበትም። በተለይ ደግሞ ኢንተርናል ፓራሳይት ካለ
ዶሮቻችን ለዶሮቻችን ይጠቅማል ብለን ለምሳሌ በጣም በውድ በጣም ሃይ ኳሊቲ ስታንዳርድ ነው ብለን የገዛ ነው መኖ ጥቅም የለውም። ለምን? ኢንተርናል ፓራሳይት ተጠቅቷል። ስለዚህ ከዚህ ጋር ተያይዞ እነዚህን ከግምት ውስጥ ማስገባት ያስፈልጋል። ሌላው እዚህ ጋር መመልከት የሚኖርብን ሌላኛው ማነሳው ጉዳይ ምንድን ነው? ጭር የሚሉ ዶሮዎች ይኖራሉ። ቁፍ ወይም ደግሞ ጭር በሀበሻ ዶሮ የተለመደ ነው አይደል? እነዚህ ጭር የሚሉ ዶሮዎች እንግዲህ እንደ መፍትሄም ደግሞ ላስቀምጥላችሁ። እንግዲህ ካጋጠሙኝ ነገሮች ውስጥ በተለያየ እርባታ ላይ በተለይ ምርት የቀነሱ ዶሮዎችን ለማስተካከል በሚሄድበት ሰዓት 150 ዶሮ 100 ዶሮ 70 50 20 ዶሮ በየእንቁላል መጣያ ሳጥኖቻቸው ውስጥ ቁጭ ብለው የሚያሳልፉ ዶሮዎች አሉ። እነዚህ የማይጥሉ ዶሮዎች ናቸው። 100% የማይጥሉ ዶሮዎች ናቸው። እነዚህ እንደነዚህ አይነት ባህሪ የሚያሳዩ ወይም እንቁላል ታቅፈው የሚቀሩ ዶሮዎች እነዚህ ማስወገድ ያስፈልጋል። እነዚህ ካልተወገደ ከእንቁላል ምርታችን ላይ 150 ዶሮ 150 ስለዚህ ከዚህ ጋር ተያይዞ ጭር ያሉ ዶሮዎችን የምናስተካክልበት የመጀመሪያው ነገር ምንድን ነው? ጉዝጓዛቸው ማስወገድ ነው። ለምሳሌ እንቁላል መጣያ ሳጥን ውስጥ ጉዝጓዝ ተደርጎላቸው ሊሆን ይችላል። እሱም ማስወገድ፣ ቀዝቃዛማ ቦታ ላይ ማስቀመጥ። ስለዚህ ብረስታቸው ሙሉ በሙሉ ቅዝቃዜን እንዲስብ ወይም ደግሞ የሰውነት የሙቀት መጠናቸው እንዲቀንስ ማድረግ ነው ዋነኛው። ያ ማለት መታቀፍ ስሜት ማለት ሙሉ በሙሉ የሰውነት ሙቀት ከመጨመር ጋር ተያይዞ፣ ስለዚህ እነዚህ ብሩድ ያደረጉ ዶሮዎችን ማስወገድ ያስፈልጋል ማለት ነው። ሌላው የሚጥሉትን ከማይጥሉት መለየት ነው። የሚጥሉትን ዶሮዎች ከማይጥሉት መለየት። ይሄ የምርታማነታችንን ከሚያሳድጉ ወይም ደግሞ የእንቁላል ምርታችንን ወደ 100% ከሚያጠጋጉት ጉዳዮች ውስጥ ዋነኛው ነው። ያ ማለት ዶሮዎቻችን እንግዲህ ምርት ከጀመሩ ከ10 ወር በኋላ መለየት ይኖርባቸዋል። ያ ማለት ከልማድረግ ይኖርብናል ማለት እያንዳንዱ ዶሮዎች መለየት ይኖርብናል። የሚጥሉትን ከማይጥሉት ምናልባት ከዚህ ቀደም ጀምረው ያቁመዋል ወይ ከነካቴው ጀምሮ አያውቁም ወይ? ገና ቄብ ናቸው ወይ? የሰውነት ቦዲ ፍሬማቸው ያልተዋቀረ አይነት ዶሮዎች ይኖራሉ። ማስወገድ ያስፈልጋል። ቀጥታ ለስጋ አውጥቶ የዶሮቻችንን የሚሰጡንን ሄንዴ ፕሮዳክሽን ማክሲማይዝ ማድረግ እንችላለን ወይም ደግሞ መጨመር ይቻላል ማለት ነው። ስለዚህ ከዚህ ጋር ተያይዞ እነዚህን ዶሮዎች መለየት በደንብ ያስፈልጋል። ጥሩ ነጥብ እንዳገኛችሁበት አልጠራ። በቀጣይ እንግዲህ ጥሩ ነጥብ ወደ እናንተ ይዤላችሁ የምመጣ ነው የሚሆነው። እስከዛው ቸር ሰንብቱ።